እናንተ ግን እንደኔ የሚወዳቸዋል እነዚህ ሀይሚና ብሩክ ማለት ነው። ባይዘዌ ለቤተሰብ ክብር አላቸው። ባህልን ቤተሰብ ጋር በማክበራቸው እኔ በጣም ደስ ብሎኛል። ቤተሰቡን የሚያከብር ልጅ ቤተሰቡን የሚወድ ሰው በጣም ደስ የሚል። በተለይ ብሩክ እንግዲህ እናቱን በጣም ነው የሚወዳት። ሁሌ ባህልን እየሄደ ያስታውሳል ማለት ነው በተከታታይ። አብርሽ ግን እንደምታዩት አይሄድም፣ ቤተሰብ ጋር አይሄድም። ሴት መቀየር ምናምን ለእኛ ራሱ ለምሳሌ ምንድን ነው የሚያስተምረን? ምንም። አሁን ምን ተማራችሁ ጋይሶች? እናንተ ተማራችሁት ካላችሁ ነገሩን በመጀመሪያ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው እያልኩኝ እንግዲህ ዛሬ ደስ በሚሉ ጥንዶች መጥቻለሁ ማለት ነው። እንግዲህ እነዚህ ዩቲዩበሮች እጅግ በጣም ለበርካታ ዓመታት ሰርተዋል። ግን ያኔ ከመስመር ያለፈ ራሱ ቪዲዮ አይሰሩም። ይቅርታ አድርጉልኝና ምናልባት ይጣላሉ፣ ይጋጫሉ ምናምን ነገር ኖርማል ነው። እሱ ችግር የለውም፣ ያጋጥማል በሁሉም ማለት ነው። መጣላት ያለ ነው። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ እዛ በያላችሁበት የዓለም ዳርቻ። እንግዲህ እኛም ከመዳም ኩሽና ነው ባይዘው እየመጣ ነው ማለት ነው። እንግዲህ ያው ባህል ሲደብረን ሲጫጫነን ምናምን እንግዲህ ወደ ዩቲዩብ ሾፍ ሾፍ ስናደርግ አንዳንድ የምንወዳቸውን ሰዎችና ጥንዶችን ሰዎች ስናይ ሀሳብ አስተያየት እንሰጣለን ማለት ነው። ሀሳብ የሚሰጠው ሀሳብ፣ ምክር የሚሰጠው ምክር፣ መማር ያለብንንም እየተማማርን አብረን እንጓዛለን ማለት ነው። እና እንግዲህ ዛሬ የመጣሁበት ማለት ነው ስለ ደስ የሚሉ ጥንዶች በጣም የምወዳቸው ሁለቱም ጥንዶች በጣም ነው ደስ የሚሉት ምናምን ነገር እና ሳያቸው እኔ ማስቀኑኝ አስባችሁታል ወይ? አምላኪ ወይ ከስደት ሄጄ እንደዚህ አይነት ባል ሰጥቶኝ ምናምን ከቤተሰቡ ጋር ሄጄ ምናምን አስባችሁታል? አሁን ብዙን ጊዜ አማትና ምራት አይስማማም በየቦታው ምናምን ነገር። በእርግጥ እነዚህ ገና አልተጋቡም፣ ግን ቢጋቡም የብሩክ እናት በነገራችን ላይ ታስታውቃለች። ገራ ባይዘው የቡታጅራ አማቶች በጣም ደስ ይላሉ። አሁን ለምሳሌ የተንቢ እናት ራሱ እያያቸዋት ነው። እንዴት ያችን የምትባለውን ማለት ነው አቅፋ ስስማት በጣም ነው የምታስቀነው ማለት ነው። እና እንግዲህ እኛም ከስደት መልስ እንደዚህ አይነት ይስጠን። የምር እንደነዚህ አይነት ደስ የሚሉ ምንድን ነበር ደስ የሚሉ ይስጠን ማለት ነው። እኛም ደግሞ ጥሩ ምራት እንድንሆን እንግዲህ ፈጣሪ ይርዳን። ሁሌ ሰውን ብቻ ሳይሆን ክፉ ማድረግ ያለብን እኔስ ማንኝ ብለን መገንዘብ አለብን ማለት ነው። ሶ አንዱ ጥሩ ሲሆን ነው ያኛውም ጥሩ የሚሆነው። እና ምን ልላችሁ ፈልጌ ነው፣ በጣም እናቱ በጣም ነው የሚያስቀኑት የዚህ የብሩክ ማለት ነው። ይቅርታ አድርጉልኝና እና እንግዲህ ዛሬ ፋሲካን እንግዲህ ደስ በሚል ሁኔታ መጥተዋል ማለት ነው። ዋው በጣም ደስ ይላል። እንግዲህ እኛም እንግዲህ ሀገራችን ገብተን እንግዲህ እንደዚህ በራሳችን ቤት ቤተሰቦቻችን ጋር እንድንውል ፈጣሪ ይርዳን። እናንተ ጸሎት አድርጉ፣ ዱዓ አድርጉ። እውነት ለመናገር በይዘው የረጅም ዓመት የተቀመጥን ሰዎች አረብ ሀገር በቃ ልቀቁት አይለንም። ምን እንደሆነ አላውቅም። መንፈስ ነው በቃ ውሃቸው የቀመስ ነው። በቃ ይሄ ውጡ አይለንም። ሀገር ሄደንም ደግሞ በቃ ብዙ ጊዜ ሳንቀመጥ ተመልሰን የምንመጣ ትንሽ ሳንሆን በጣም ብዙዎች ነንና ስለዚህ እንግዲህ በሀገራችን እንድንኖር ፈጣሪ ይርዳን። በጸሎታችሁ በዱዓችሁ መጎበዝ አለባችሁ። እንደኛ እኛ እንኳን ያው ሀሜት ስለሆነ ችግር የለውም። ሀሜት እንግዲህ መልካም ሲወል እያልን ያው ሲወል ቦታ እንገናኛለን በሚለው ትይዙትና ማለት ነው። ብቻ በጣም ደስ ይላል ለመናገር። እና ፋሲካን እንዴት አሳለፋችሁት? ቅመሞችና ቅመሞች ማለት ነው። ኧረ እናልፈዋለን እኛ ስንት እንግዲህ ቢከፋንም ምን ቢለንም እንግዲህ አንዳንድ ሙዚቃዎችን እያስወጡ ደግሞ ሆዲ ብሰናል እሱን እናዳምጣለን ምናምን እንደዛ እያልን አለፈ። በቃ አለቀ ዛሬ ማለት እንግዲህ ፋሲካ የዛሬ አመት ኢትዮጵያን ሰላሟን ተንሳይዋን በቃ ጦርነት በቃ ብሎን ምን ተቃቅፈን የምንኖርበት ተሳስመን እንደ ድሮ በቃ እንደ ድሮ እንድንኖር ፈጣሪ ይርዳን። እውነት ለመናገር ዋናው እሱ ነው እንጂ ምንም አይደል። ያልፋል ሁሉም ነገር የማያልፍ የለም። እንደዚህ እያልን መጽናናት ነው። አንዳንዴ ሜዳ ላይ ብቻ መሄድም ሳይሆን ተራራውንም ደግሞ መውጣት አለብን። አቀበቱንም ደግሞ መውጣት አለብን። ሁሌ ሜዳ ፈልገን የምንሄድ ከሆነማ በጣም ከባድ እኮ ነው አይደለም? ስለዚህ እናልፈዋለን፣ ሁሉንም እናልፈዋለን። እኛ ትዕግስቶች ነን። አረብ ሀገር ስንመጣ ትዕግስቱን ሰጥቶናል፣ ማስተዋሉን ብዙ ነገሩን ስለሰጠን ብዙ አጋጣሚ አረብ ሀገር ያው ምናልባት ብዙዎች እድሜያችንን ቢወስድብንም ግን ደግሞ ብዙ ቻሌንጆች አልፈናል፣ ተምረናል። ሰው ጋር እንዴት መኖር እንደምንችል ማህበራዊ ኑሮ ወዘተ ብዙ ነገሮችን ስላስተማረን ባይዘወይ ለኔ አረብ ሀገር በዚሁ አጋጣሚ ለኔ ትምህርት ቤቴ ነው። ገንዘብ ብቻም ሳይሆን ትምህርት ቤቴ ነው። አዎ ትምህርት ቤቴ ቤቴ። አዎ እና ጀስት አረብ ሀገር
ባልመጣ ኢትዮጵያ 12 ዓመት ብማር ራሱ እንደዚህ ብዙ የዚህን ያህል እውቀት አልሸምትም ነበር። ይቅርታ አድርጉልኝና እያየናቸው አይደል እንዴ እስከ 12 ተምረው ጨርሰው ምናምን ነገር ሀገር ሲያፈርሱ ሀገር ሲያጠፉ ነው የምናያቸው። ስለዚህ እንደዚህ ከሆነ ደግሞ ባልማርስ ቢቀርብኝ 12 ዓመት ምናምን እዛ በላይ ከምንከራተት አረብ ሀገር መጥቼ ሽንት ቤቴን እያጠብኩኝ ምሁር ጀግና ሆኜ ለራሴም ለቤተሰብ ለሀገርም እየተረፍኩ ነው። እግዚአብሔር ይመስገን እና ይሄ ነው ያለው ነገር ማለት ነው። በተረፈ ግን ወሬ ያላበዛባችሁ ሙዶች፣ ማሮች፣ ፍቅሮች እንግዲህ ባህሉን የምታከብሩት በመላው ዓለም ላይ የምትገኙ ሰላማችሁ ብዝት ትረፍረፍ ይበልልኝ። መልካም የፋሲካ በዓል በያለው እንግዲህ በድጋሚ ያው እስከ እሁድ ድረስ ባይዘው ባህል ነው። ዳግሚያ ትንሣኤ ያለ ምናምን ሰርግ አለ። በቃ ይሄ ወር በቃ ቀውጤ ነው። ቀውጤ ትላላችሁ። እኛም እንግዲህ እናንተን ከስር እያየን ማን አገባ፣ ማን ወለደ፣ ማን አረገዘ፣ ይሄ ነው በቃ የኛ ስራ። ይሄ ከኩሽና ተቀምጠን የትም አንንቀሳቀስ፣ ማን ተሐረክ ወላሽ ማለት ነው። ይሄ ነው ያለው ነገርና ለማንኛውም እንግዲህ በተረፈ ሰላማችሁ ብዙ ትትረፍረፍ ይበልልኝ። ቻናሉን ከወደዳችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ ደግሞ እንግዲህ እጅግ በጣም ነው እናመሰግነው። አክባሪው ያክብርልን እያልኩኝ በዚህ ሊሰናበታችሁ ማለት ነው። ወሬ ለብዛባችሁ ወሬ ሲበዛም ስለምትሰለቻችሁ የእናንተ ነገር እና ይሄ ነው እላችኋለሁ። ሰላማችሁ ይብዛችሁ ውዶች፣ ማሮች፣ ፍቅሮች የኔ ሁሉ ነገሮች የምር በጣም አመሰግናለሁ። ሰብስክራይብ ታደርጉኛላችሁ። ሰፖርት ላይ ስገባ ደግሞ ሰፖርት የሚያደርጉኝ ወንድሞች በጣም ትንሽ ሳይሆኑ ብዙዎች ናቸው እና በዚሁ አጋጣሚ አክባሪው ያክብርልኝ። እንግዲህ ቻናሌ ሰብስክራይብ አድርጉ። ኢትዮጵያ እስከምገባ 50,000 ሰብስክራይብ ቆቅ አስደርጉኝ። የምር 50,000 ልገባትን ለነገሩ ገና ስንት ይቀረኛል? 5,000 ምናምን ሰብስክራይብ ይቀረኛል ማለት ነው። 5,000 ሰብስክራይብ ይቀረኛል እና አሁን ኢትዮጵያ ቢያንስ ከ4 ወር 5 ወር እገባለሁ። እስከዛ 50 እገባለሁ። መቼም 50 አልገባም። 50 አልገባም እና ያለው ነገር ይሄ ነው። ለማንኛውም እሺ ችግር የለውም። አንድ ቀን ታስገቡኛላችሁ። ኢትዮጵያ ባሌ ጋር መጣው ምናምን ስላችሁ ታስገቡኛላችሁ። እናንተ እንደዚህ አይነት ነገር ስለምትወዱ ማለት ነው። ይሄማ በጣም እኮ ነው የምትወዱት የእናንተ ነገር። ለማንኛውም እሺ ሰላማችሁ ይብዛ የኔ ማሮችዬ።